ብዙ ሰዎች ንግግር ላይ ይሳሳታሉ። ይሄ መታሰቢያ በዓል እንጂ ኢየሱስ የተነሳበት ቀን አይደለም። ፋሲካ ማለት በግ ታርዶ፣ ዶሮ ታርዶ፣ በሬ ታርዶ፣ ሰው ተሰብስቦ ከኪትፎ ከምኑ ታርዶ ሲበላ ነው። እሱ አይደለም ፋሲካ። ፋሲካ ማለት እሱ የተነሳው ከዛሬ 2018 ዓመት በፊት ነው። ምንድነው? መታሰቢያ እንድናስበው የተደረገልን ነገር ተመልሰን የተደረገልን ነገር እንድናቅ እንጂ ኢየሱስ ዛሬ አልተነሳም። ተገባቸው ያለውን ሰው እንኳን ለዚህ ቀን አደረሰ በሉት። ኢየሱስ ዛሬ አይደለም የተነሳው በሉት። ይሄ መታሰቢያ ነው በሉት። እንኳን ለፋሲካ በዓል መታሰቢያ አደረሰ በሉት። ብዙ ሰዎች ንግግር ላይ ይሳሳታሉ። ይሄ መታሰቢያ በዓል እንጂ ኢየሱስ የተነሳበት ቀን አይደለም። ፋሲካ ማለት በግ ታርዶ፣ ዶሮ ታርዶ፣ በሬ ታርዶ፣ ሰው ተሰብስቦ ከኪትፎ ከምኑ ታርዶ ሲበላ ነው። እሱ አይደለም ፋሲካ። ፋሲካ ማለት እሱ የተነሳው ከዛሬ 2018 ዓመት በፊት ነው። ምንድነው? መታሰቢያ እንድናስበው የተደረገልን ነገር ተመልሰን የተደረገልን ነገር እንድናቅ እንጂ ኢየሱስ ዛሬ አልተነሳም። ኢየሱስን ያስነሳው የትንሣኤ ኃይል ነው። ኢየሱስን ከሞት ፈንቅሎ ያስነሳው መቃብሩን ከመቃብር ከታችኛው ከጥልቁ ጉድጓድ ውስጥ ፈንቅሎ የሞትን ኃይል ጣር ሰብሮ ያስነሳው የእግዚአብሔር ኃይል ይባላል። ያ የእግዚአብሔር ኃይል የምን ኃይል ይባላል? የትንሣኤ ኃይል ይባላል። ለዚህ ነው የሚለው ፊልጵስዩስ ምዕራፍ 3 ቁጥር 10 ላይ እርሱንና የትንሣኤውን ኃይል እንድታውቁ በመከራውም እንድንካፈል ወደ ሙታን ትንሣኤ ሊደርስ ቢሆን በሞቱ እንድመስለው እመኛለሁ አለ። ጳውሎስ 3 ነገር ተመኝቷል። ይህንን የትንሣኤን ኃይል እንድናውቅ እንድታውቁ ከዛ በመከራውም እንድካፈል ወደ ሙታን ትንሣኤ ሊወርድ ቢሆንልኝ በሞቱ እንድመስለው እመኛለሁ። አቤት ምኞት! ምኑን እንዲያው? የትንሣኤውን ኃይል። እጃችሁን ከፍ አድርጉና ይሄንን ኃይል ዛሬ ተካፍዬ እወርዳለሁ በሉ ባካችሁ። የትንሣኤውን ኃይል እካፈላለሁ በሉ። በሞቱ ምን ማለት? መተባበርን፣ ሞቱን እንዲመስል መከራውን ተካፍዬ ያንን የትንሣኤውን ኃይል ለማወቅ። ይህ ኃይል የሞተን ነገር ሕያው ያደርጋል። ይህ ኃይል የተበላሸ የገማ የሄተተውን ነገር ነፍስ ይዘራበታል። በኢየሱስም የትንሣኤ ኃይል እካፈላለሁ የሚል ሰው ጮሆ አሜን ይበለኝ። እስኪ በሉ የትንሣኤውን ኃይል እካፈላለሁ በሉ ባካችሁ። ለዚህ ነው ጳውሎስ ምንድነው ያለው? ይሄንን ኃይል እንድናው ደግሞ በመከራው እንድካፈል። ይሄን ኃይል ለማወቅ መከራ መካፈል አለብኝ እያለ ነው። መከራ ይሄንን ኃይል ለማወቅ። ይሄን ኃይል ማለት ያነሳል ማለት ነው። የሞተ የሸተተ ነገር ያነሳል። ግን የሚገርማችሁ ነገር እኮ በውስጣችን አለ። እኔ ተካፍየዋለሁ። እስኪ እጃችሁን ከፍ አድርጉና እኔ ውስጥ ያ መንፈስ አለ በሉ ባካችሁ። ምን ማለት ነው? የሞተ ነገር ሕይወት ዘርቶበት ከሞተበት ቦታ ማስነሳት። ሐዋርያት 2:24 ላይ እንደዚህ ነው የሚለው፣ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ዛሬ ይሄ ኃይል እናንተን ሲያገኛችሁ ሞት እናንተን ሊያሸንፋችሁ አይችልም። ስራችሁ ላይ ሞት አይኖርም። ቤታችሁ ላይ ሞት አይኖርም። የሆነ የሞተን ነገር ዛሬ ፈንቅሎ ያስነሳዋል። እስኪ በኦሮምኛው ምንድን ነው የሚለው? አይገርማችሁ? ሞት ምን ሊይዘው እንኳን ምን አላለም አልቻለም ይላል። የምን የሞትን ጣር ጭንቅ፣ የሞትን ኃይል የሚሰብር ኃይል ሌላ ኃይል ደግሞ አለ። ሞት ካለ የሆነ ሞትን የሚያሸንፍ ኃይል አለ። ያ ኃይል አንተ ውስጥ አለ። እጃችሁን ከፍ አድርጉና የሞትን ጣር የሚመታ ኃይል እኔ ውስጥ አለ በሉ ባካችሁ። እኛም የትንሣኤውን ኃይል ተካፍለናል። አንደኛ አሜን በላ። የምን ኃይል ተካፍላል? እዚህ ቅድም የማወጣው አጋንንት የሆነ እኔ ውስጥ ባለው የትንሣኤ ኃይል ነው። እኔ ውስጥ ያለው የመንፈስ ቅዱስ ኃይል ማለት የትንሣኤ ኃይል ነው። ሕይወት የሰጠ የሆነ ሕይወትን የቀየረ። ትላንት ስትጠጣ ነበር፣ አሁን አትጠጣም። ትላንት ስታጭበረብር ነበር፣ አታጭበረብርም። ምንድነው? አንተ ውስጥ የገባ የትንሣኤ ኃይል አለ። እኔ ውስጥ የትንሣኤ ኃይል አለ የሚል ሰው ጮኸ አሜን ይበለኝ። ንካውና አንተ ሰው የትንሣኤ ኃይል ተካፍላል በለው ለሆነ ሰው። ሮሜ 8:11 እንደዚህ ይላል፣ ነገር ግን ኢየሱስን ከሙታን ያስነሳው። ማንን? ኢየሱስን ከሞት ያስነሳው። ማን ያስነሳው? ያ መንፈስ፣ የትንሣኤ መንፈስ። ምን አለ? የእርሱ መንፈስ በእናንተ ዘንድ ቢኖር አለ። በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ምን ይሰጠዋል? ሕይወትን ይሰጠዋል።
ማን ነው ዛሬ ህይወት የተካፈለ ሰው? እኔ ህይወት አለኝ የሚል ሰው፣ እኔ ድኛለሁ የሚል ሰው፣ ለዛ ለበስባሹ ስጋ ለሞተው ስጋ ህይወትን ሰጥቻለሁ እያለ ነው። ጮና አሜን በል። ግን ታምናላችሁ? በመጀመሪያ እናንተኒ አመንቱ እናንተና እኔና እናንተ አልተፈረደብንም፣ ህይወት ተሰጥቶናል። ምን ተካፍለ? የትንሣኤ ኃይል ተካፍለናል። እኔ ዛሬ አንተ ላይ ጭኜ ስጸልይ እያካፈልኩ ያለሁት የትንሣኤ ኃይል ነው። ዛሬ በኢየሱስ ስም እጸልያለሁ፣ የትንሣኤ ኃይል አንተ ውስጥ አለ። ጩና አሜን በል። እስኪ ለአንድ ሰው ያዘውና እንደዚህ በል፣ ለመተቆቀባ እንደዚህ በሉ፣ አንተ ውስጥ የሞትን የድል የሚያደርግ መንፈስ አለ በሉ ባካችሁ። ሲከሳ ዱአካ እንጂ ፈቱ ገዳን ዱአካ እንጂ ሀፉሪ ዋቀዮ ሲጉባት ግራ ሄደኝ ሞትን የሚያሸንፍ መንፈስ አንተ ውስጥ አለ በለው። እጃችሁን ከፍ አድርጉና እኔ ውስጥ የትንሣኤ ኃይል አለ በሉ ባካችሁ። ወይ አረ ሃሌሉያ! የምን ኃይል አለ? የትንሣኤ ኃይል። አንብቢው እስኪ ምን ነው የሚለው? የኦጅራት ስንኬሳ ኩም ሀቡሪሱን ስንኬሳ የኦጅራት እንጅራ ቦንጅሩ አማሻካታ ጃያ ሀቡሪሱን ጉባት ጅራ የሩ አሜን አጀሩ። እሺ የናጅራ ናችን ቦታው እኒ ክርስቶስን ወረዷን ኬሳ ካሴ አፉራይሳ ኢሰሲኬሰ ትራቱ እግነ ኬሰ ኢሰዱ ሲሞን እንጅራ ይህ መንፈስ ነው የተካፈልከው። ጩሁና አሜን በል እባክህ። እስኪ ጆክ በሉና አነከሳ ጅራ ይራመ እኔ ውስጥ አለ መንፈስ ስኬሳ ጅራ አፉሪ ኩን ስኬሳ ጅራ። ለምንድን ነው ታዲያ እኛ እንደዚህ የምናብደው? አንደኛ ውስጥ የገባ የትንሣኤ ኃይል አለ። የሆነ የፈዘዘ ሰው ያነቀዋል። አንድ የሞተ ነገር ያው ነው ይነሳል። ሀርካ ይውጂ ሀርካ ጉባት ይዱበዳል ማናከ ጉባት ይዱበዳ ጅሬኛ ጉባት ዱበዳ ሁጂ ጌት ጉባት ዱበዳ በቤት ላይ በስራ ላይ እናገራለሁ። ይሄ መንፈስ እኔ እናንተ ውስጥ አለ። ጩና አሜን በል። ለአንድ ሰው ያዘውና የትንሣኤ ኃይል አንተ ውስጥ አለ በለው እባክህ። ሻኔያ ሞካታ ፓያ ከዛ ምንድነው የሚለው? ሁለተኛ ይህ የትንሣኤ ኃይል መዳንና ርስትን ሰጠን። ይሄ መንፈስ መዳንንና ምንን ሰጠን? ርስት። በሰማይ ርስት ቀርቶልሃል። አሜን አሜን። ይሄ ኃይል የሆነ የአባትህን እርሻ አይደለም የሚሰጠው፣ የእናትህን ወይም ወርቅ አይደለም። አንድ የሆነ በሰማይ የተዘጋጀ ርስት አለ። ያንን መዳን የተጠበደ የዳናችሁ ሰዎች ርስት ተዘጋጅቶልናል። ማን ነው የሰጠን? መንፈስ ቅዱስ። ጩና ይህን መንፈስ ተካፍያለሁ በል እባክህ። እንደዚህ ነው የሚለው። ምን እንደሚል ታውቃላችሁ? በኦሮምኛ እናንበው። ምን እንደሚል አንብቢው እስኪ። አንኩማ ኢሳኒ ማንጉዶ ዱጋባቱ ዲፕና ክርስቶስ አከሱማስ ይማቱ ኡልፊኔሳ ሁለቹፍ ጅሩ ተኤ ማንጉዶታ ኢሲግዱ ትራን ነቦርሳ። እንግዲህ እኔ ከሱ ከሽማግሌ ክርስቶስ መከራ ምስክር ደግሞ ሊገለጥ ካለው ክብር ተካፋይ ይሁን በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ። ይሄ ቃል ዋሚቼ ኢሳ አብዲ ማሊ አኮፍ ኬሳ ቀው ኡልፊኒ ወሊ ዋቀዮፍ ቁልቁላኒ ደርበኒ አርገቹፍ ትራኒስ በዳርማን ኢሳ ማለከቴ ቤኩዳፍ ኢጀቀልቢ ኬሰኒን አከዲስኒፍ ኢብሱፍ ካተታኮስ የኔ ልመና ነው አለ። ምኑን እንድታውቁ አለ? የትንሣኤውን ኃይል። ይህን ታላቅ ኃይል እንድናውቅ ጳውሎስ ምን ብሎናል? ጸልዮናል። እዛው ጋር ይህንን ኃይል ታውቁ ዘንድ ኢየሱስን ከሞት ያስነሳው ለሚሞተው ሥጋ ሕይወትን የሚሰጠው በሰማይ ርስትን ያስቀረል ይህንን ኃይል እንድታውቁ እጸልያለሁ። የሆነ ሰው ያዘውና ይህንን ኃይል ዛሬ ታውቀዋለህ በለው እባክህ። ድገሙ። ቁጥር ላይ ምንድነው የሚለው? ክርስቶስንም ከሙታን ሲያስነሳው ካለቅነትና ከስልጣናት ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው ክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። የዚህ የትንሣኤው ኃይል የብርታት ጉልበቱ አቅሙ ይታያል። እኛንም ከሞት ያስነሳናል። ዛሬ የሆነ ነገራችሁ ከሞት ይነሳል። ኧረ በደንብ አሜን በሉ ባካችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 14 ላይ ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተ ጋር እንዲያቀርበን እናውቃለንና። ምን አይነት ጉድ ነው! ጌታ ኢየሱስን ምን ያለው? ያስነሳው መንፈስ ከኢየሱስ ጋር እንዳስነሳን ከእናንተም ጋር ደግሞ እንዲያቀርበን እናውቃለን። ለቆሮንቶስ ቤተክርስቲያን ነው የሚናገረው። እስኪ አንብቢው። ዋቀዮኒ ጎፍታ ኢየሱስ ይጓካሴ ኢየሱስ ዋን ካሴ ኖ
ዋው ክብር ለኢየሱስ ይሁን። ይሄ መንፈስ ዛሬ እንካፈላለን። እስኪ እጃችሁን ከፍ አድርጉና ይሄ መንፈስ ዛሬ እካፈላለሁ በሉ። ወደ መቃብሩ ሲመጡ ምን ብቻ ነው ያገኙት? ልብሱን ብቻ ነው አለ። ኢየሱስ አልነበረ ማለት። ለምንድን ነው ያልነበረው? ኢየሱስን የትንሣኤው ጉልበት አስነስቶታል። አሜን አሜን። አሁን የምነግራችሁ ስለ ኤሌክትሪክ ኃይል አይደለም ማወራችሁ። ስለሆነ ድንጋይ ስለማፍር ስለ ዲማሚት አይደለም ማወራችሁ። ወይም ደግሞ የሆነ ስለ ፈንጅ አይደለም። የሆነ ኃይል አለ ሰውን ራሱ የሚበትን ኃይል፣ ድንጋይ የሚበትን ኃይል። ለምሳሌ የሆነ ዲማሚት አይታችሁ ከሆነ ድንጋይ ትልልቅ ተራራዎችን የሚበትን ኃይል አለ። ስለሱ ኃይል አይደለም ማወራችሁ። ዛሬ የምነግራችሁ ኃይል ኢየሱስን ሬሳውን ከሞት የሚያስነሳ ኃይል ነው ማወራችሁ። ይሄንን ኃይል ዛሬ የሚቀበል ሰው ካለ ጮህ አሜን ይበል። እጃችሁን ከፍ አድርጉና ይሄንን ኃይል ዛሬ ተቀብዬ እወጣለሁ፣ ደግሞም በኔ ውስጥ አለ በሉ ባካችሁ። እጃችሁን ከፍ አድርጉና የእግዚአብሔር ኃይል በሉ ለማዳን ነው በሉ። ያ ኃይል ዓለም አያውቀውም፣ ሊቀበለውም አይቻለውም። ያንን ኃይል በኔ ውስጥ ስለሚኖር ያ የትንሣኤ ኃይል ዛሬም እካፈለዋለሁ። እጃችሁን ከፍ አድርጉና ይሄንን ኃይል ዓለም አያውቀውም በሉ ባካችሁ። መጽሐፍ ቅዱስ የሚለው ዮሐንስ ወንጌል ምዕራፍ 14 ላይ ዓለም ሊቀበለው አይቻለውም ይላል። ሊቀበለው አይችልም ይሄን ኃይል። አንተ ውስጥ ግን ስለሚኖር ባንተ ውስጥ ስለሚሰራ አንተ ይሄን ኃይል ታውቀዋለህ።